ተከታታይ የማይክሮሶፍት ኤክሴል ትምህርታችንን ክፍል 4 ይዤላችሁ መጥቻለሁ። በዛሬው ክፍል ደግሞ የምንመለከተው ስለ ዳታ ማኔጅመንት እንመለከታለን፣ ወይም ማኔጂንግ ዳታ ማለት ነው። ሶርት ማድረግ፣ ፊልተር ማድረግ፣ እንደዚሁም ዳታ ቫሊዴሽንን በደንብ እንመለከታለን። እነዚያውም ማይክሮሶፍት ኤክሴል ላይ በጣም ወሳኝ ከሚባሉት ውስጥ አንደኞቹ ናቸው ማለት ነው። ያለፉትንም ክፍሎች ካላያችሁ እዚህ ጋር ማለላችሁ፣ እንደዚሁም ፕሌሊስት ውስጥ ገብታችሁም ልታገኟቸው ትችላላችሁ ማለት ነው። አሁን ወደ ዛሬው እንሄዳለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ በሞጁል 5 ስር ነው የምንመለከተው ማለት ነው ማኔጂንግ ዳታ የሚለውን ርዕስ። ስለዚህ የመጀመሪያው ሶርቲንግ ነው። ሶርት ማድረግ አሁን በቅደም ተከተል ማስቀመጥ ማለት ነው። እሱ ምን ሊሆን ይችላል? ኤ ቱ ዜድ ሊሆን ይችላል፣ ወይም ከትንሹ ትጀምሩና ወደ ትልቁ መሄድ ማለት ነው፣ በአልፋቤት ማስቀመጥ። በተቃራኒው ደግሞ ከዜድ ጀምራችሁ ወይም ከትልቁ ወደ ትንሹ መሄድ ሊሆን ይችላል ማለት ነው። ስለዚህ እንዴት ሶርት ማድረግ ተመልክተን እንምጣ። ማይክሮሶፍት ኤክሴል ላይ የጀመርነው ፋይል ወይም ደግሞ አብረን ያዘጋጀነው ነበረ እዚህ ጋር የምታዩትን የሰራንበት። ለምሳሌ ግን በደንብ ግልጽ እንዲሆንላችሁ እዚህ ጋር ያለውን ብቻ ቁጥሩ ሁሉ ሰደው ወይም ይሄን ዳታውን የካልኩሌሽን ያልተሰራበት ራይት ክሊክ ከዛ ኮፒ ወይ በሾርት ከትም ማድረግ ትችላላችሁ። ትንሽ ከፍ እናድርገው። ይሄን ፓርታውን ስላለፍነው ነው የተወሰነ ፈጠን ያልኩት። እዚህ ጋር ለምሳሌ ኃይሉ ሰላም አብዲ እያለ ይቀጥላል። በአልፋቤታው ልናስቀምጠው ከፈለግን ብዙ አይነት መንገድ አለ። አንደኛ ይሄንን መምረጥ ትችላላችሁ እንደዚህ። ከዛ ሆም ጋር ከመጣችሁ በኋላ እዚህ ጋር ሶርት የሚል አለ። ቀስቱን ስትነኩ ደግሞ ሶርት ኤ ቱ ዜድ ይላል፣ ወይም ከኤ ቤት ይጀምራል ወደ ዜድ ይሄዳል። እዚህ ጋርም ሎስቱ ሃይስት ከትንሹ ወደ ትልቁ እያለ ነው። ይህም ብንነካው አሁን ቀጥታ ወደዚህ ሴሌክሽኑን ለምሳሌ ኤክስፓንድ ላድርገው ወይስ በመረጣችሁት ልቀጥልላችሁ ሲላችሁ ኮንቲኒው ዊዝ ከረንት ሴሌክሽን የሚለውን ይሄን ትነካላችሁ ማለት ነው። ከዛ ኦኬ ብሎ አሁን አብዲ ኤ ቤት ነው፣ ከዛ ኤች ቤት፣ ከዛ ኤስ ቤት ይቀጥላል። በተመሳሳይ ደግሞ እንደዚህ ልምረጣውና አሁንም እዚሁ ጋር ብንመጣ ሶርት ዜድ ቱ ኤ ይላል። ከትልቁ ነው የሚጀምረው። አሁንም ኮንቲኒው ዊዝ ከረንት ሴሌክሽን የሚለውን እንመርጣለን። ይሄኛው ሶርት ስንለው ከዛ ኤስ ቤት ከዛ ኤች ቤት ከዛ ኤ ቤት ደግሞ ከታች ይሆናል ማለት ነው። አሁን ያሳየኋችሁ ለቁጥርም ይሰራል። ለምሳሌ ከፍተኛ ደሞዝ ያለው ከላይ ከዛ ዝቅ ዝቅ እያለ እንዲሄድ ከፈለኩኝ ይሄንን እንደዚህ መምረጥ ይቻላል። ከዛ ሶርት ኤንድ ፊልተር እንደምታዩት ልክ ቁጥር ሲሆን ይቀየራል። ሶርት ቱ ስሞለስቱ ላርጀስት እና እንደዚሁም ላርጀስቱ ስሞለስት ነው የሚለው። ምናልባት ልብ ካላላችሁት ይሄን ስትመርጡ እዚህ ጋር ቼክ ብታደርጉ ይሄኛው ነው የሚመጣው። ቁጥር ሲመረጥለት ግን ቁጥሮቹን ስመርጥለት ሶርት ስሞለስቱ ላርጀስት ይላል። ከትልቁ ይጀምር። ለምሳሌ ላርጀስቱ ስሞለስት ኮንቲኒው ዊዝ ከረንት ሴሌክሽን። ይሄ ለምን እንደሚመጣ አሳያችኋለሁ። የሶርት ዋርኒንግ የሚለው ሶርት ምንለው አሁን 9500 ከፍተኛ ነው፣ ከዛ 8000 ከዛ 7000 እያለ ይቀጥላል። ትንሹ ከላይ እንዲሁም ከምፈልግን ደግሞ እዚሁ ጋር እንመጣና ስሞለስቱ ላርጀስት የሚለውን መንካት ትችላላችሁ። ከዛ ኮንቲኒው ዊዝ ከረንት ሴሌክሽን ሶርት ትላላችሁ ማለት ነው። ምልክቱ እንዳይመጣ ከፈለጋችሁ ግን እንደዚያውን ሴሌክት ሳታደርጉ ለምሳሌ እዚህ ላይ ክሊክ ባደርግ ሶርት የሚለው ጋር ለምጣ ሶርት ኤ ቱ ዜድ ብትሉት ኤ ቤት ከላይ ይሆናል እንደምታዩት። በተመሳሳይ ከዜድ እንዲጀምር ደግሞ ሶርት ዜድ ቱ ኤ የሚለውን ብትነኩ ኤስ ቤቶች ከላይ ይሆናሉ። አሁን ይሄኛውን ራሱ ሄዲንግ ነው ብሎ ስለሚያስብ አይነካባችሁም ማለት ነው። በተመሳሳይ ግን ይሄን የት ማግኘት ይቻላል? ከላይ ትመጡና እዚህ ጋር ዳታ የሚል አለ። ዳታን ትነካላችሁ። ከዛ በኋላ ሶርት ይላል፣ ወይም እዚህ ጋር ይሄን መጠቀም ይቻላል። ኤ ቱ ዜድ እና ዜድ ቱ ኤ። ለምሳሌ ኤ ቱ ዜድ ብንለው ዜድ ቱ ኤ ብንለው ደግሞ እንደዚህ እያቀያየራችሁ መጠቀም ትችላላችሁ ማለት ነው። እዚህ ውስጥ መግባት ይቻላል። ይሄኛውን ሶርት የሚለውን ብትነኩ ወደዚህ ያመጣችኋል። ሶርት ማድረግ የፈለጋችሁት ምንድን ነው ይላል። ሶርት ባይ። አሁን ይሄ ኔም ነው። ቀጥሎ ሳለሪ አለ። ለምሳሌ ኔሙን ከፈለጋችሁ እዚህ ጋር ስትመርጡ ኔም እና ሳለሪ ወይም እነዚህ ሄዲንጎች ይገባሉ። ኔም ዜድ ቱ ኤ ከሆነ ዜድ ቱ ኤ፣ ኤ ቱ ዜድ ከሆነ ደግሞ እዚህ ጋር ኤ ቱ ዜድ የሚለውን ነክታችሁ ኦኬ ማለት ይቻላል ማለት ነው። በተመሳሳይ ሶርት። ከዛ ደግሞ እዚህ ጋር እንምጣና ሳለሪውን ከፈለግን ሳለሪ ስንለው አሁን እዚህ ጋር ኤ ቱ ዜድ የሚለው ይቀየራል። ሳለሪ ስንለው ስሞለስት ቱ ላርጀስት ወይም ላርጀስት ቱ ስሞለስት ከሁለት አንዱ። ከዛ ኦኬ እንላለን። ለምሳሌ ከስሞል ይጀምር ከትንሹ ኦኬ ብንለው ሶርት ሆነ ማለት ነው። ሴሌክት ከማድረግ ጋር ግን አሁንም ልምረጥና ሶርት ብንለው ይሄ ምልክት ይመጣል። ኤክስፓንድ ሴሌክሽን የሚለው ላይ እንዳለ ወይም እዚህ ጋር ሳትመጡ ማለት ነው ይህን ነክታችሁ ሶርት ብትሉት ወደዚህ ወስዳችኋል። ከዛ እዚህ ጋር እናንተ የምትፈልጉትን መምረጥ
ትችላላችሁ ማለት ነው። ይህ በአጠቃላይ ሶርት ማድረግ ይባላል። ስለዚህ ከስሞለስት ቱ ላርጀስት እንደዚሁም ከላርጀስት ወደ ስሞለስት ማድረግ ይቻላል። ቀጣዩ ደግሞ ዳታችሁን ፊልተር አድርጋችሁ የምትፈልጉትን ብቻ መመልከት ይቻላል ማለት ነው። ስለዚህ መጀመሪያ አፕላይ ታደርጋላችሁ። እንዴት እንደሚደረግ አሳያችኋለሁ። ከዛ ደግሞ የምትፈልጓትን ወይም ስፔሲፊክ የሆነችዋን ዳታ ብቻ መርጣችሁ እንድታዩ ያስችላችኋል ማለት ነው ፊልተርን መጠቀም። ስለዚህ አሁንም ወደዚህ ወደ ኤክሴላችን እንመለስና ከላይ ክሊክ ላድርግ። ለምሳሌ እዚህ ጋር ሊሆን ይችላል። በመቀጠል ሆም ጋር እዚህ ጋር ሶርት ኤንድ ፊልተር ስለሚል እዚህ ውስጥ ብንገባ ተመልከቱት። ይኸውና ፊልተር ክሊክ ብታደርጉ እዚህ ጋር እነዚህ ምልክቶች ይገባሉ። ክሊክ ብናደርግ ይደረደራሉ ማለት ነው። ለምሳሌ አንድ ሰው የሰላምን ብቻ ማየት ከፈለገ ሌሎቹን ያጠፋቸዋል። ወይም ሰሌክቶል የሚለውን ነክታችሁ ሁሉም ይጠፋሉ። ሰሌክቶል እንዳለ ይመርጣል፣ ሰሌክቶል እንዳለ ይጠፋል ማለት ነው። አሁን ሰላምን ብቻ ማየት ከፈለኩ ሰላም ኦኬ ብል ሌላው ይጠፋል። የምፈልገውን ወይም ስፔሲፊክ የሆነውን ዳታ አየሁኝ ማለት ነው። ሁለት ማየት ከፈለኩ ደግሞ የአብዲንን መጨመር ከፈለኩኝ ኃይሉን ትቼዋለሁ። ኦኬ ብል የሁለቱ ይመጣል። እንዳለ ደግሞ ካልፈለኩት ወይም ደግሞ ፊልተሩ እንዲጠፋ ክሊር ፊልተር ፍሮም ኔም እንለዋለን። እንደምታዩት ክሊር ሆኗል፣ ፊልተሩ አለ፣ ነገር ግን ያደረግነው ነገር ጠፍቷል ማለት ነው። እዚህ ጋር አሁን ተመልሳችሁ በድጋሚ ደግሞ በከለር በቴክስት እንደምትመለከቱት ብዙ አማራጮች አሉላችሁ እዚህ ጋር። በተመሳሳይ እዚህኛው ጋር ደግሞ ብንመጣ ክሊክ ብናደርግ ቁጥሮቹን ነው የምናገኘው። እዚህ ጋር እንደምታዩት የምትፈልጉትን ብቻ ቁጥር ማየት ይቻላል። ወይም ነምበር ፊልተር እዚህ ጋርም ስላለ በዚሁ አቅጣጫ መታችሁ ኢኳል ግሬተር ዛን እያላችሁ ማየት ይቻላል። ለምሳሌ ግሬተር ዛን የሚለውን ይህን ብትነኩ እናንተ ሌሎቹን እነዚህ ማየት ይቻላል። ግሬተር ዛን ኢዝ ግሬተር ዛን ይላል። መቀየር ካስፈለገ እዚህ ውስጥም መቀየር ይቻላል ማለት ነው። ማየት የፈለግነው ለምሳሌ ደሞዛቸው ከ8000 በላይ የሆኑትን ከሆነ እንደዚህ 8000 እናስገባና ኦኬ ብንለው ይጠፋሉ። ሌሎቹ የሚታየው ከ8000 በላይ ደሞዝ ያላቸው ብቻ ይሆናል። አሁንም ካልፈለጋችሁት ግን ክሊር ፊልተር ማለት ትችላላችሁ። ስለዚህ እዚህ ጋር እንዳልኳችሁ ብዙ ምርጫ አለው። ቴን የመሳሰሉትን ሌዛን እያላችሁ መመልከት ይቻላል ማለት ነው። ቀጥታ ለምሳሌ ደሞዙ 8000 የሆነው ሰው ማን ነው የሚለውን ብንፈልግ ኢኳል ቱ የሚለውን ወይም ኢኳል የሚለውን እንነካና ስንትን የፈለግነው 8000። ስለዚህ 8000 ብለን ብንጽፍ ኦኬ ብንል ባለ 8000 ደሞዙ ይመጣል ማለት ነው። ከዛ ይህንንም እዚህ ጋር ክሊር ማድረግ ይቻላል ካልፈለጋችሁ። አሁን ያደረግነውን ነገር እንዳለ ደግሞ የት ማግኘት ይቻላል? ለምሳሌ ፊልተሩን እናጥፋውና እዚህ ጋር መተን በድጋሚ ይህን ብትነኩት ይጠፋል። ከላዩ ላይ እንደምታዩት ምንም አይነት ፊልተር ማድረጊያ የለም። ነገር ግን በሌላ አማራጭ ለማድረግ ከላይ ዳታ የሚል አለ። ከዛ በኋላ እዚህ ጋር ተመልከቱት። ይኸውና ክሊክ ብታደርጉ ይገባል። ሾርትከት ካስፈልጋችሁም ኮንትሮል ሺፍት ኤልን ስትነኩ ይገባል ማለት ነው። ከዛ ቅድም ስናይ የነበረውን ነገር እንዳለ እዚህ ጋር ማየት ይቻላል። ማጥፋት ከፈለጋችሁ ደግሞ እዚህ ጋር መታችሁ ይህን ብትነኩ ይጠፋል። እዚህ ጋር የምታዩዋቸው ነገሮች አሁን አክቲቭ አይደሉም ሁለቱ። ለምሳሌ የሆነ ነገር እዚህ ጋር ፊልተር አድርገን ብናይ የአብዲን አጠፋሁት ኦኬ ብል የሁለቱ ሲመጣ ይሄ አክቲቭ ሆነ። ማጥፋት ከፈለኩኝ ግን ክሊር ማለት ይቻላል። ይህን ብንነካው ይጠፋል። ሙሉ በሙሉ ደግሞ እዚህ ጋር ያሉትን በተኖቹን ማጥፋት ከፈለግን ይህን ብንነካ እንደዚህ ይጠፋል ማለት ነው። ቀጣዩ ደግሞ ዳታ ቫሊዴሽን ነው። ይህም መሰረታዊ ከሚባሉት ውስጥ ነው። ድሮፕ ዳውን ሊስት ማዘጋጀት፣ እንደዚሁም ደግሞ የሚሞላው ዳታ ምን መሆን እንዳለበት ሪስትሪክት ማድረግ ወይም መወሰን ትችላላችሁ ማለት ነው። ምን ማለት እንደሆነ እንየው። ለምሳሌ አሁንም እዚህ ጋር ያለ ነው። እዚህ ጋር ቀን ላስገባ ምሳሌ ነው እንዳልኳችሁ። ቀን ለምሳሌ ሰላም ፕሮግራም እያወጣን ከሆነ መንዴይ ቱስዴይ እያልኩኝ ልጽፍ ፈልጌያለሁ። በረዘመ ቁጥር ግን 10 ጊዜ መንዴይ ቱስዴይ እያልኩኝ አልጽፍም ማለት ነው። ስለዚህ በቀላሉ ድሮፕ ዳውን ሊስት ማስገባት ይቻላል። እሱን ለማድረግ እዚህ ጋር መተን ዳታ ጋር ከመጣችሁ በኋላ ዳታ ቫሊዴሽን አሁን የምንመለከተው ማለት ነው። ይሄንን እንነካለን። ከዛ ዳታ ቫሊዴሽን ይላል እዚህ ጋር። ይሄን ስነኩ ወደዚህ ያመጣችኋል። በጣም ብዙ ጥቅም ነው ያለው ዳታ ቫሊዴሽን። ኤኒ ቫልዩ ነው አሁን እዚህ ጋር መጻፍ የሚቻለው። ነገር ግን እኛ የፈለግነው እንዳልኳችሁ መንዴይ ቱስዴይ እያለ የሚቀጥል ነገር ማዘጋጀት ነው። ስለዚህ ኤኒ ቫልዩ የሚለውን እንቶ እና ቀስቷን ስንነካ ሆል ነምበር፣ ዴሲማል፣ ሊስት እያለ ይቀጥላል። እኛ ሊስት ነው የምናደርገው። ስለዚህ ሊስት ምንድነው ሊስት የሚደረገው? አንደኛ መንዴይ ከዛ ቱስዴይ እያለ መቀጠል እንችላለን። አሁን ይህን መጻፍም ግን ጊዜ ይወስዳል ማለት ነው። ስለዚህ ምን ማድረግ ትችላላችሁ? እንደ ቲፕን በዛው አንደኛ እዚሁ ማስቀመጥ ይቻላል። ሁለተኛ ሌላ ቦታም ማስቀመጥ ይቻላል። ለምሳሌ ፕላስ ልበልና
ይህን ትንሽ እንደዚህ ከፍ ላድርገው፣ እዚህ ጋር ላድርገው። ለምሳሌ መንዴ ሌሎቹን ይስራልኝ ወደታች። ይህን ከዚህ በፊት ስላየ ነው እስከዚህ። ከዛ ይሄ ይቀመጥ። አሁን ይሄን ነው የምናስገባው። የት ነው የምናስገባው? እዚህኛው ጋር አሁን እየሰራሁት ያለሁበት ቦታ ጋር። ስለዚህ መጀመሪያ እዚህ ላይ ክሊክ አድርጋለሁ። ከዛ ዳታ ቫሊዴሽን ይኸውና፣ ኤኒ ቫሊዩ አይደለም የምንፈልገው ሊስት ነው። መንዴይ ቱ ቱስዴይ ያልኩ ደግሞ መጻፍ አልፈለኩም፣ ተጽፎ የተቀመጠ ስላለኝ በዚሁ አቅጣጫ መጥቼ እቺን ቀስቷን ነካለሁ። ከዛ ከየት ነው የምታመጣው እያለኝ ነው። መምረጥ ነው። ጽፈን ያስቀመጥነው የት ነው? እኛ እዚህ ጋር ሽት ስሪ ላይ ነው። እዚህም ከሆነ ግን ከዚሁ መውሰድ ይቻላል። ይሄኛው ፕሪንት የምታደርጉት ለተለያየ ነገር ከፈለጋችሁ ጽዱ እንዲሆንላችሁ። ስለዚህ ሽት ስሪ ላይ እንገባና ይሄንን እንመርጣለን ማለት ነው። ከዛ እዚህ ጋር መተን ይሄን መንካት ነው። ከዛ በኋላ ኦኬ እንለዋለን። አሁን ተመልከቱ፣ ይሄን ብንነካ ዝርዝሮቹ ይመጣሉ። እዚህ ጋር ግን የለም። ሌላውም ጋር እንዲመጣ እዚች ጋር ጫፏን ይዘን ጎተት ስናደርገው ሁሉም ላይ ይገባል። ወርታች እየጨመርን ከሄድን እንዲያግዘን እስከታች ላድርገው። ለምሳሌ እስከዚህ አሁን ሁሉም ላይ ያለ ማለት ነው። ለምሳሌ ሰላም ፕሮግራሟ ዌንስዴይ ከሆነ ዌንስዴይ፣ ኃይሉ ፕሮግራሙ ለምሳሌ ተርስዴይ ከሆነ ተርስዴይ፣ እንደዚህ በቀላሉ ለማስገባት አገዘኝ ማለት ነው። መንዴይ ከሆነ መንዴይ እያልኩኝ አስገባለሁ። እዚህ ጋር የሚቀጥሉ ሰዎች ካሉ እናስገባለን። እዚህ ጋር ደግሞ ለምሳሌ ጾታቸውን እናስገባ። ስለዚህ ዳታ ቫሊዴሽን ኤኒ ቫልዩ ሳይሆን ሊስት ነው አሁንም። ይሄ ግን አጭር ስለሆነ ልንጽፈው እንችላለን። ሜል ኮማ፣ ስለዚህ ሜል አለ ኮማ ፊሜል አለ። ከዛ በኋላ ኦኬ እንለዋለን። እዚህ ጋር መተን አሁን ይሄን ብነካ ገብተዋል። የሌሎቹንም እንዲሰራልኝ እዚህ ጋር እንደዚህ እያልኩኝ አስገባለሁ ማለት ነው። ይሄው ምሳሌ ስለሆነ ነው። እንደዚህ ልንቀያየረው እንችላለን። አብዲ ሜል ማለት ነው። እዚህ ጋር ደግሞ ለምሳሌ ስልክ ቁጥራቸውን ልንጽፍ ፈልገናል፣ ወይም የባንክ አካውንት ሊሆን ይችላል። ከዛ ግን ስልክ ቁጥር ወይም አካውንት፣ በተለይ ባንክ አካውንት ስትጽፉ ቁጥሮችን ልትረሱ ትችላላችሁ። ነገር ግን ዲጂቱን አስቀድሞ እንዲነግራችሁ ማድረግ ይቻላል ማለት ነው። ለምሳሌ አካውንት ብለው የተሻለ ነው ለእንትን እንዲጠቅማቸው። አካውንት አሁን እንደየባንኩ ይለያያል። አንዳንዱ 13 ያለው አለ፣ እንደዚህ እንትኖች ማለት ነው። ስለዚህ እዚህ ጋር መጻፍ ያለበት 13 ቁጥር ነው ወይም 13 ዲጂት መሆን አለበት። ከዛ ውጪ እንዳትቀበል እለዋለሁ። ስልክ ቁጥርም ከሆነ እንደየስልክ ቁጥሩ ዲጂት ብዛት ማለት ነው። ስለዚህ ክሊክ ዳታ ቫሊዴሽን ኤኒ ቫልዩ ሳይሆን የምንፈልገው ሆል ነምበር ነው። ሚኒመም እዚህ ጋር እንደምትመለከቱት ቢትዊን ስለተባለ ነው። ነገር ግን ይሄን እንተውና ኢኳል ቱ ልበል ቀጥታ ማለት ነው። ኢኳል ቱ አልኩት። ሆል ነምበር ነው እንደምትመለከቱት። ቫልዩ ግዴታ መሆን ያለበት ለምሳሌ 13 ወይም 10 ልበለው። ከዛ በኋላ ኦኬ ለዋለሁ። እዚህ ጋር አሁን ለመጻፍ ልሞክር። አሁን ይሄን የባንክ አካውንት ነው ብላችሁ አስቡትና ቁጥር እየጻፍኩኝ ኢንተርብል አይቻልም ይለኛል። ምክንያቱም እዚህ ጋር ግዴታ 10 ዲጂት መሆን አለበት እያለኝ ነው። ከዛ ስህተት እንደተሳሳትኩ ይገባኝና አስተካክላለሁ ማለት ነው። እዚህ ጋር ደግሞ ኤጅ ይኑር። ለምሳሌ እድሜ ምሳሌ ነው ይሄኛው። እንደዚህ ላቀላቅሉት ትችላላችሁ። የተፈለገው እድሜያቸው ከ30 እስከ 50 መሆን አለባቸው እዚህ ጋር የሚገቡት ሰዎች። ስለዚህ ዳታ ቫሊዴሽን ኤኒ ቫልዩ አይደለም። አሁንም ምንድነው የምንፈልገው? ሆል ነምበር ነው። ነገር ግን ሆል ነምበር ሆኖ ቢትዊን እንመርጣለን ማለት ነው። ለምሳሌ ከ18 ዓመት በላይ ማለት ከፈለጋችሁ ግሬተር ዛን ብላችሁ 18 ትንሹን ብታደርጉት ከዛ ውጭ አይቀበልም። ከ18 በላይ ብቻ ነው። መሀል ላይ ከሆነ ደግሞ ቢትዊን እንለዋለን። ከዛ በኋላ ለምሳሌ 30 እና 50 በሁለቱ መካከል ብቻ ነው። ከዛ ኦኬ እንላለን። ይሄን ከዛ ማውረድ ማለት ነው። ከዛ ለምሳሌ እድሜው 29 ብሎ ቢሞላ ኢንተር ብንል አይቀበልም፣ አይቻልም። 35 ብሎ ደግሞ እዚህ ጋር ይቀበላል ማለት ነው። እንደያረጋችሁ ዳታችሁን ሪስትሪክት ማድረግ ይቻላል። እዚህ ጋር ደግሞ ለምሳሌ ዴት ይኑር ወይም የሚያስገቡበት ቀን አለ። ቀኑ ግን ከሆነ ቀን በኋላ ማለፍ የለበትም። ስለዚህ ያንን ሪስትሪክት ማድረግ ይቻላል። አሁን ክሊክ ዳታ ቫሊዴሽን ኤኒ ቫልዩ አይደለም፣ አሁን ዴት ነው። ከዛ እዚህ ጋር ዴት የሚል አለ። እዚህ ጋር ደግሞ ቴክስት ሌንግዝ አለ። የባንክ አካውንቱን ግን በቴክስት ሌንግዝ ብናስቀምጠው የተሻለ ነው። ምክንያቱም ቅድም ሆል ነምበር ብለን ያስገባ ነው 10 ዲጂት ሳይሆን 10 ቁጥርን ብቻ ተቀበል ነበር ያለው። ለምሳሌ 10 ቁጥር ብዬ ብጽፍ ይቀበላል እንደምታዩት። ዲጂቱ ግን 10 አይደለም፣ ከ10 ቁጥር ውጭ እንዳትቀበል ነው ያለው። ስለዚህ ይህንን እናስተካክለው። ምን እናደርጋለን? እዚህ ላይ ክሊክ ከዛ እዚህ ጋር እንምጣና ዳታ ቫሊዴሽን ሆል ነምበር ብለን ነበር ያስገባ ነው። ሆል ነምበር ሳይሆን
ቴክስት ሌንግዝ ወይም እርዝመቱ ስንት መሆን አለበት? 10 ቴክስት ሌንግዙ ማለት ነው። ኦኬ ልበለው። የሌሎቹን ይስራ። አሁን 10 ቁጥር ብጽፍም አይቀበለኝም፣ ምክንያቱም ቴክስት ሌንግዙ ነው 10 መሆን ያለበት ማለት ነው። ኢንተር ብንል ይሄ 10 ስለሆነ ተቀብሏል። ሌላ ብንጽፍ ግን ከ10 ከበለጠ ወይም ካነሰ ግን አይቀበልም ማለት ነው። ስለዚህ ወደዚህ ስመልሳችሁ ወደ ቀኑ እንምጣ። ዳታ ቫሊዴሽን ኤኒ ቫልዩ ሳይሆን ዴት እዚህ ጋር አሁን ከዛ ቢትዊን ካላችሁት በዚህና በዚህ መካከል ለምሳሌ አንድ ወር ከሰጣችሁ ገደብ እስከዚህ እስከዚህ፣ ሳምንት ከሆነ ከዚህ እስከዚህ ያላችሁ፣ ስታርት ዴት መነሻ ቀን፣ ኢንድ ዴት የመጨረሻው ቀን። ስለዚህ እዚህ ጋር ስታርት ዴት ለምሳሌ ላስገባ። በሾርት ከት ነው ያስገባሁት። ኮንትሮል እና ሰሚኮለንን ስነኩ የዛሬው ቀን ያስገባላችኋል። ዛሬ አሁን 27/2026 ነው። 27/2026 ለምሳሌ ደግሞ የሚያልቅበት አንድ ወር ልስጠው ብያችኋለሁ። 3 7 20 26 ቢሆን ኦኬ ልበለው። ከዛ ይሄን ላወርደው። እዚህ ጋር ለምሳሌ ከዛ የዛሬውን ቀን ይቀበላል። ምናልባት ግን ሾርት ከቱን ከፈለጋችሁት የዛሬውን ቀን የምታስገቡበትን ብዙም ጊዜ አይተናችኋል። ኮንትሮል ነክታችሁ ሰሚኮለንን እዚህ ጋር ስነኩ ያስገባላችኋል ማለት ነው። የሌሎቹንም እንዲሰራ ግን ወረድ እናድርገው። ለምሳሌ አንድ ሰው ቀን አሳልፎ ይምጣ 4 7 20 26 ፎርም እየተሞላ ነው ብላችሁ ብታስቡ አይቀበልም። የአንድ ወር ገደብ ብቻ ስለተሰጠው ማለት ነው። ስለዚህ ዳታ ቫሊዴሽን በጣም ብዙ ጥቅሞች ነው ያሉት። እነዚህንም ውስጥ እየገባችሁ መመልከት ትችላላችሁ ማለት ነው። ስለዚህ ክፍል 4 ይህን ይመስል ነበረ። ክፍል 5ንም ቶሎ እንሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን ተጋበዝኳችሁ። አመሰግናለሁ በጣም ቻው።